አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። ተወዳጇ ተዋናይት ባሳለፍነው ሳምንት እውቅና ተሰጥቶታል። እውቅናው በተለይ ዱር እንስሳት ጥበቃ ላይ ባደረገችው አስተዋጽኦ ነው። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ባሳለፍነው ሳምንት 60ኛ ዓመቱን አክብሮ ነበርና እዛ ላይ በሙያዋ ላበረከተችው አስተዋጽኦ በሚል እውቅና አግኝታለች። ለተፈጥሮም ቅርብ ናት። ከዚህ ቀደምም እንዲሁ የተፈጥሮ ጥበቃ ላይ ባደረገችው አስተዋጽኦም ሽልማትም ጭምር አግኝታለች። በትወናዎቿ በደንብ እናውቃታለን። ከዚህ ባለፈ ደግሞ በሬዲዮ ድራማ እንዲሁም በቴሌቪዥን ድራማ በመድረክ ቲያትሮች ላይ ዝነኛ ናት። የዘጠናዎቹ ምልክት ከሆኑ ተዋናዮች መካከል አንዷ ናት። ትዕግስት አለሙን አግኝተን ጥቂት ደቂቃዎችን ከእሷ ጋር ስለ ሽልማቱ ስለ ስራዋ እንድናወራ ይሆናል። መስመር ላይ አግኝተናታል። ሰላም ትዕግስት ወይም ቲጂ እንደምን አለሽ? ሰላም ሶል ደህና ነህ? አለው። እንዴት ነሽ አንቺ? ተሸልመሻል። እንኳን ደስ አለሽ ማለት እወዳለሁኝ። ሽልማት ትልቅ አቅም ጉልበት አለው እና ምን አይነት ጉልበት አለው እንደው ይህን በማግኘትሽ? ጉልበትማ አለው። ያው ብዙ ጊዜ እኔ በቅጣት እንጂ በሽልማት ዝነኛ አይደለሁ። በርካታ በተለይ ደግሞ የመድረክ ቲያትሮችን እንደተወነ ሰው ግን ሽልማት አልተሰጠሽም እስካሁን በትወናሽ ወይ በቲያትር ስራሽ? ጥበባዊ ስራዎች ዙሪያ በ1996 ዓመተ ምህረት ትዝ ይለኛል የፑሽኪን የጥበብ ማዕከል ባዘጋጀው የሽልማት ውድድር ላይ የዓመቱ ኮከብ ተዋናይት የሚል ሽልማት ሰጥቶኛል። እንዲሁም በሳምንት ውስጥ 4 ቲያትሮችን በመጫወትም ተሸላሚ የሆንኩበት ጊዜ ነበረ። ያው እንግዲህ ዘጠናዎቹ አጋማሽ ላይ ጥሩ ስቴጅ ስራዎችን እሰራ ነበር። በዛን ጊዜም በሳምንት 4 ቲያትሮችን የመጫወት ድሉ ገጥሞኝ ነበር። የውድነህ ክፍሌ የሳቅ ጀንበር ቲያትር ዶክተር ተሻለ አሰፋን ያዘጋጀው በሀገር ፍቅር ቲያትር ነበር የሚቀርበው። እንደገና የተረሳ ወዳ ሲቲ ሆል ነበር የሚቀርበው። ደራሲው ዘካሪያስ ብርሃኑ ነው። አዘጋጁ ብርሃኑ ወልድ ገብረ ማርያም ነበር። እንዲሁም የተከበረችው ሴተኛ ዳሪ የሚለውን የተከበረችዋ ተብሎ የፈረንሳዩ ደራሲ የዣን ፖል ሳርተር ጽሁፍ ነው። ተርጓሚ ሙላቱ ገብሩ ተርጉሞታል። ወለላ አሰፋ ነበረች ያዘጋጀችው። እሱን መጫወት ነበር ነው። በመጨረሻም የክፉ ቀን ደራሽ የተሰኘው እዚሁ ቲያትርና ባህል አዳራሽ እሁድ ቀን ይሰራ ነበረ። ፈረንሳዩ የደራሲ የሮበርት ቶማስ ቆንጆ ስራ ነበረ። ዳንኤል ሙሉን አዘጋጅቶታል። ተርጓሚው ሙላቱ ገብሩ ነበረ እና እነኚህን 4 ቲያትሮች በሳምንት ውስጥ የመጫወት እድሉ ነበረ። ያን ጊዜ ተሸላሚ ነበርኩ። ደስ ይላል። አሁን እንግዲህ ተፈጥሮ ሸልሞሻል። ስለዚህ ለዱር እንስሳት ጥበቃ ላበረከትሽው አስተዋጽኦ ትልቅ እውቅና ነው ያገኘሽው። እንግዲህ ምን ትርጉም አለው ይህ ሽልማት ላንቺ ቲጂ? እንግዲህ ያው በዚህ በዋይልድ ላይፍ ዙሪያ ስንመጣ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ይህን ሽልማት እንግዲህ ስለሰጠኝ በጣም ነው ደስ ያለኝ። ሌሎችንም ኑ ወደ ተፈጥሮ እንቅረብ ማለት እፈልጋለሁ። ሽልማቱ በጣም ያነሳሳኝ ነገር አለ። በጣም ነው ደስ ያለኝ። ወደ ተፈጥሮ መቅረብ በጣም ደስ የሚል ነገር ነው። ያለውን ስሜት በቃ በቃላት ልገልጸው አልችልም። ኤኒዌይስ በዋይልድ ላይፍ ዙሪያ ከጥበባዊ ስራዎች ውጭ በሱ በመሸለሜ ደስ ብሎኛል። መልካም ቲጂ፣ ለተፈጥሮ ቅርብ የሆንሽበት አጋጣሚ እንዴት ተፈጠረ? የጥበብ ሰውና ተፈጥሮ የአንድ ሳንቲም 2 ገጽታ ናቸው ስለሚባል ነው። በፊት እንግዲህ ተፈጥሮን ከማድነቅ ወይም ከመውደድ ውጭ ብዙም ለተፈጥሮ ቅርብ አልነበርኩኝም። እንግዲህ ያ አጋጣሚ የመጣ 2011 ላይ ነው። የኢትዮጵያ የዱር እንስሳ ጥበቃ ባለስልጣን በሀገራችን የሚገኙት ፓርኮች አደጋ ላይ መውደቃቸውን አስመልክቶ ከተለያዩ የኪነ ጥበብ ባለሙያዎች ጋር ግንዛቤን የማስጨበጥ ፕሮግራም መስራት ፈልጎ ነበር። በዚያን ጊዜ ነበር ጆይን ያደረገን እኛን። በዚያን ጊዜ በጣም በርካታ ፓርኮች የሚሄድ እድሉ ገጥሞ ነበር። ብዙም ነበረን ያን ጊዜ እና በፓርኮች ውስጥ ያሉ ችግሮችን ተረድተን ከነዋሪዎች ጋር ዲስከስ አድርገን በተለይ ከሰል የሚከስሩት ነገር ህገወጥ ግጦሽ ነገሩ የዱር እንስሳቶችን እንዲጠፉ የሚያደርጓቸው ነገሮች ሁሉ ተረድተን ነበር እየተመለስ ነው። እንግዲህ በርካቶችን ነበር የሄድነው። ተመልሼ ፓርክ ውስጥ የቀረሁት ግን እኔ ነኝ። ተዋናይት ነሽ፣ ደራሲ ነሽ፣ ገጣሚ ነሽ፣ ዳይሬክተርም ጭምር ነሽ። ነፍስያሽ ለየትኛው ያደላል? አንዱ ከአንዱ የሚወራረሰው ነገርም ቢኖርም እኔ ተዋናይነቴን ነው የምመርጠው የሚመስለኝ። እኔ ተዋናይት ነኝ ብዬ ነው የማስበው። ለተፈጥሮ ቅርብ የሆነው እሱ ስለሆነ ይሆናል እና ጎበዝ ተዋናይ ነኝ ብዬ አስባለሁ። እንግዲህ እንደሱ ነው የምመርጠው። ያው መቼም ብዙ ኃላፊነቶች፣ ብዙ ሀሳቦች፣
ብዙ ውስብስብ ያሉ ነገሮች ስለሚደራረቡበት እንጂ ዳይሬክተር መሆንም በጣም ደስ ይላል። ያው ዳይሬክተርም እሱም የራሱ ባህሪ ያለው ግን ደግሞ ከባድ ኃላፊነት ነው ብዬ አስባለሁኝ አይደለ? ዳይሬክተር መሆን እውነት ለመናገር ፊኒሽንጉ ላይ ነው እንደው ከእንትኑ በኋላ ነው እርፍ ብለህ ደስ የሚል ነገር እንጂ ያኔ ነው ስሜት ሊሰጥ የሚችለው እንጂ መጀመሪያ ላይ ያው መቆጣቱ፣ መነጫነጩ፣ መጣላቱ፣ ማበድ እንደው ማበድ በደንብ ይገልጸዋል። በቃ ወይ አንድ ነገር ከሆነ ነገር ጋር መጋጨት፣ ክፉ ነገር፣ ደግ ነገር መመላለስ፣ በቃ ከባህሪ ውጭም የሚያደርግ ነገር ዳይሬክተርነት ነው ብዬ አስባለሁ። ክብሩና ደስታው ግን የበለጠ ነው የበለጠ። አንድ ነገር ግን ሰምቻለሁ። ዳይሬክተር ሆነሽ ማዶ ለማዶ የሚለው ቲያትር ደራሲም አዘጋጅም ዳይሬክተርም አንቺ ነሽ እና እዛ ላይ አንድ ገጠመኝ አላት። ለዛ ነው የዳይሬክተርን ነገር በጣም በተለየ መንገድ የምታነሳው የሚባል ነገር ሰምቻለሁ። እስቲ ምን ገጠመሽ? ለእሁድ ቀን ለሚቀርቡ የሙሉ ሰዓት ቲያትሬ በአዘጋጅነት ተመድቤ በቲያትሩ ላይ የቤት ሰራተኛ ሆና የምትጫወተው ተዋናይት አለች እና ራሷን በትምህርት አሻሽላ እዛው የሚንቋት ሌሎች ካራክተሮች የሚንቋት ዝቅ ዝቅ የሚያደርጉባት ቦታ ነው የምርቃቷ ቀን ገዋኑን አድርገው የምትመጣው እና ያ ገዋን እንግዲህ ለዛ ቲያትር በቃ ዋና ነገሩን ከቲያትሩ ልምምድ ጀምሮ እንግዲህ አስተባባሪውን አሁን በህይወት የለም ነፍሱን ይማረው ገዋኑ ይቅረብ፣ ገዋኑ ይዘጋጅልኝ ሁሌም ነው በየጊዜው ነው የምለው። ወይ ይዘጋጃል ቲጂ ደግሞ ተጨናንቀሽ ሰው የምታጨናንቂው ነገር አለ። ለአንድ ገዋን ይሄን የሌላው ይሳካ ያንን ገዋን እንዳልኩት ሁሉም ነገር አለቀና እንግዲህ ቲያትሩ የመጨረሻ ግምገማ ቀን በልብስ መዘጋጀት ስለነበር ሁሉም ልብሳቸውን የተዘጋጀውን ለበሱ። ወደዛ ነው ገምጋሚዎቹ ከመምጣታቸው በፊት ሁሉም ሙሉ መሆናቸውን ለማረጋገጥ ወደዛ እራወጣል። ወደዚህ ገዋኑ ስል ሚሊተሪ ተራ ረዝሟት ሊዘመዘም ሄዷል። ዓለም እንዲህ ጨለማ ናት እንዴ? ዓለም እንዲህ ድንግዝግዝ ናት እንዴ? ዓለም እንዲህ ጥንብርብር ያለች ናት እንዴ? እንዴት እንደሆንኩ ዛሬ ድረስ ሳስበው ወደ ግራ ልውደቅ ወደ ቀኝ ልውደቅ። መጀመሪያ አፌን የተከፈተው አይገርም ድፍረቱ በዚህ ልክ እንደው መናገሩ የቀኑ እንደው አልተጨነቀልኝም። ደግሞ ቲጂ አሁንም እንትን ታካብጀዋለሽ እንዴ ብሎ ራሱ ሊጀምረው ነው እኮ የደረሰ ይህ ዛን ቀን ሁኔታ እንዲሁ አረሰውም። እስቲ ወደ ገጣሚነትሽ ልምጣ። ግጥም የምታቀርቢበት መንገድ ብዙ ሰው የሚገረምበት ነው። ግጥም መድረክ ላይ ስትወጪ ግጥሙን ከማቅረብ በላይ በትወናም ጭምር የታጀበ ነው። ገጣሚ ነሽ። የግጥም አቀራረብሽ ከሌላው ለየት ያለበት ምክንያት ተዋናይነትሽ ይበልጥ ስለሚያመዝን ነው? ለየት ማለቱ አጋጣሚስ ነው ወይስ ታስቦበት? ግጥም ላይ እንግዲህ የራሴ የሆነ አቀራረብ አለኝ። እንግዲህ ተጽፎ ጀምሮ ይመስለኛል እንግዲህ አብሬ በድምፄ እየተለማመድኩ ስለምጽፈው ይሁን ምን ይሁን አላውቅም፣ እንደዚህ አይነት ሙቭመንት አመጣለሁ። ልክ በቃ እንደሱ እያልኩ እየተለማመድኩት ነው የምጽፈው መሰለኝ አላውቅም። ብቻ ስቴጅ ላይ ስወጣ ተዋናይነቴ ነው ትዝ የሚለው ይመስለኝ። ልክ ስቴጁ ላይ ስወጣ ግጥሙን ትቼ እተውነዋለሁ። በቃ የግጥሙን ታሪክ እተውነዋለሁ እና ብዙ ጊዜ በግጥሞቼ ውስጥ ካራክተሮችን እንትን እላለሁ እና ገጣሚ ከሚለው ይልቅ እንደው መነባነብ አቅራቢ ብባል ይሻላል። ወደ መነባነብ ይሄዳሉ የኔ የግጥም ስራዎች። ስቶሪ ያለው ካራክተሮችም አሉት እና ብዙ ጊዜ ወደ መነባነቡ ነው የሚሄደው እና ስቴጁ ላይ ስወጣ ተዋናይነት የሚመጣውና ትተውኘዋለሽ ይሉኛል እንግዲህ እና የተለየ አቀራረብ ነው። ከስቴጅ ግጥም በፊት የጀመርኩት ግጥምና ዜማ መስራት ነበር። ግጥምና ዜማ በጣም ሰራ ነበር ድሮ እንጂ ድሮ ሬዲዮና ስቴጅ ነበር ምጽፎ የነበረው። አዲስ አበባ መስተዳድር ላይ የተለይ በርካታ የመስኮት ድራማዎችን ጽፌያለሁ፣ አዘጋጅቻለሁ። እነኛ የመስኮት ድራማዎችን መቼም በዛች በ5 ደቂቃ ውስጥ ትልቅ መልእክት ጽፎ እንደማስተላለፍ ከባድ ነገር የለም። እነኛ አልረሳቸውም። ግን ግጥምና ዜማ በተመለከተ ውስጤ ነበር እንትን እምለው። ለመጀመሪያ ጊዜ ጎዳና ነው ቤቴ ለምትለው ለዮዲት ህጻናት ቲያትር ነበር የሰጠኋት። ደጓ እንጀራ እናቴ የሚል ህጻናት ቲያትር ነበር ያልረፈልኝ። እሱ ሙዚቃ የተሰራ ጊዜ የተደሰትኩኝ መደሰት ልገልጸው አልችልም። በጣም ደስ ይላል። የት ትጽፊያለሽ ግን? የተለየ የምትመርጪው ነገር አለ? ለተፈጥሮ ቅርብ ስለሆንሽ ምናልባት እንደው የተለያዩ ፓርኮች ወይ ደግሞ ነፋሻማ ቦታዎች ከመረጥሽ ብዬ ነው። ወይስ እንደው ቦታ የምትመርጭ አይነት ሰው አይደለሽም? ድርሰት በማንኛውም ቦታ ላይ መጻፍ እችላለሁ። እኔ እንደውም ግርግርና ጫጫታው ዝም ብዬ ሳልረበሽ መጽፍ ነው የሚመስለኝ። አሁን ከጓደኞቼ ጋር ወጣ ብሎ መጽሐፍ፣
ጨር ያለ ቦታ ላይ ምናምን ላይ መጻፍ ያመቻቸዋል። እኔ ደግሞ በቃ እንዲህ ጭር ያለ ቦታ ነገር ላይ እንጃ ትዕግስት አለሙን ብሎ መጻፍ ይከብደኛል፣ አልችልም፣ አይመጣልኝም። ቲጂ አዲስ አበባ ዩኒቨርሲቲ የቲያትር ትምህርት ክፍል ላይ ተመረቀሻል እና አሁን ላለችው ትዕግስት ትምህርቱ ምን ጨምሮላታል? ካላት ክህሎት ባልተናነሰ። መማርማ ምንም አይጨምረው ነገር አለ። እኔ ያው 6 ኪሎ ዩኒቨርሲቲ ስገባ በጣም አውቃለሁ ብዬ ነበረ የገባሁት። አለማወቄን አውቄ የወጣሁበት አጋጣሚ ነው የታየኝ። በተለይ በልምድ ባለ እውቀት መጻፍና ከእውቀት ጋር መጻፍ ያለው ልዩነት፣ ዳይሬክተርነት ራሱ ዳይሬክት ማድረግ የጀመርኩት ነው። አሁን አዲስ አበባ ዩኒቨርሲቲ ካገባሁ በኋላ በተለይ በራስ መተማመኔም ከፍ ያለው እና በመማሬ በጣም ደስተኛ ነኝ። ቲጂ ቅርብ አንድ ነገር ሰማሁኝ። የቅርብ ወዳጆችሽን ብዙ ጊዜ ስትጠሪ ውዴት ያለሽ ፍቅሬት ያለሽ እና በዚህ ነው አንድ የምትታወቂው እና ይሄ ውዴ ፍቅሬ ማለቷ ሶሻል ሚዲያዋ ሀክ እንዲደረግ አድርጓል የሚል ነገር ሰማሁኝ። አሁን ብዙዎቻችን እየገጠመን ያለው ነገር ስለሆነ አስተማሪ ሊሆን ስለሚችል ብታነሹ ምንድን ነው የተፈጠረው? ምንስ እርምጃ ወሰድሽ? እርግጥ ነው ሀክ የተደረጉበት አጋጣሚ እነሱ አይደሉም፣ እኔ ራሴ ነኝ። ራሴ እንግዲህ አንዲት ጎበዝ የማስታወቂያ ባለሙያ በሜሴንጀር ላይ መጣች። አይ ቲጂዬ ኦንላይን ላይ አንድ ቢዝነስ ጀምሬያለሁ፣ በእናትሽ አድ አድርጊኝ። ምን ላደርግልሽ የኔ ፍቅር አልኳት። ይህን ቁጥር እልክልሻለሁ አስገቢው አለችኝ። ራሴ ማንም አይደለም ራሴ ነኝ ያን ቁጥር ያስገባሁት። ከዛ ወዲያው 100,000 ብር ላኪልኝ ብላ ላከችልኝ። እንግዲህ በጭራሽ ብር የሚቸግራት ሰው በጣም ብር ያላት ሴት ናት። በጣም ደነቀኝ እና ስሰማ አክት ተደርጋለች። ያን እንግዲህ ስለ ሀከሮቹ ብዙ ግንዛቤው የለኝም ነበረ። በቃ በዚህ የተነሳ ነው እና ያገኙትን ሰው ሁሉ የኔ ፍቅር የኔ ውድ ብሎ ሲጀምሩ ሜሴንጀር ላይ በተለይ ከኔ ጋር ቃላት የተለዋወጡ ወዳጆች ሁሉ እኔ ነኝ የምመስላቸው። ስለዚህ ይህ መልካም ተፈጥሮ ለሌቦቹ የጠቀማቸው ይመስለኛል። ኤኒዌይስ በየትኛውም ዓለም የምትገኙ ወዳጆቼ፣ ወገኖቼ ቲጂ አለሙ በሚለው የፌስቡክ ገጼ ምንም አይነት የገንዘብ ጥያቄ ምንም አይነት ቪዲዮ ይመጣላችሁ እኔ እንዳልሆንኩ እወቁ። ሌላው ቀርቶ እኮ ይገርማል። በጣም ይገርም ድምፄን ራሱ አስመስለውታል። አንዳንድ የተጠራጠሩ ሰዎች እስኪ ድምፅሽን አሰሚኝ ሲሉ በቃ ልክ በኔው ድምፅ። እንደውም አንዲት ተወዳጅ የኪነ ጥበብ ባለሙያ በዋትስአፕ ላከችልኝ። ይቺ አንቺ አይደለሽም ብላ ስትልክልኝ ኧረ ራሴ ሳልሆን አልቀርም አልኳት። በዚህ ልክ ነው እንግዲህ የያዙኝ። ስለዚህ ወዳጆች እንዳትቀየሙኝ እሺ። መልካም ቲጂ፣ የተወሰኑ ጥያቄዎችን ላንሳልሽ እና እንሰነባበት። ገጣሚ ወይስ ተዋናይት ብንልሽ ነው የተሻለ ምቾት የሚሰማሽ? ተዋናይት ትዕግስት። ከቴሌቪዥን እና ከሬዲዮ ድራማ? ሬዲዮ። የሬዲዮ ድራማ ብዙ ጽፈሻል። አንደኛው አንቺ የምናስታውሰው ማዕበል ዋናተኞች ነው። ቀንቅኝት ላይም አለሽ፣ ብዙ ሰርተሻል። ምንድን ነው በተለየ ሬዲዮን እንድትወጅ ያደረገው ነገር? ያው ሬዲዮ ድራማን መጻፍ በጣም ደስ ይለኛል። በጣም ደግሞ ሬዲዮ ድራማ መተወን በጣም ደስ ይለኛል። እኔ የሬዲዮ ድራማ መተወን ነፍሴ ነው ምለው። እንግዲህ ያንን የድራማውን ሀሳብ በጆሮ ብቻ እንዲታይ፣ በጆሮ ብቻ እንዲሰራጭ፣ በጆሮ ብቻ እንዲደመጥ፣ በጆሮ ብቻ እንዲዳሰስ አድርጎ የማሳመን ጥበብ ሬዲዮ ላይ ብቻ ነው ያለው እና እኔ ዛሬም ነገም ምርጫ የሬዲዮ ነው። እሺ፣ ማትረሻቸው 3 የትወና ገጸ ባህሪዎችሽ? ቴዎድሮስ ተክለአረጋይ ጽፎት ዳይል መሆኑን ያዘጋጀው ሶስተኛው አይን ላይ ያለችው ጸደይ የተባለችው ካራክተር ናት። እንዲሁም የሚተኑ አበቦች 1990ዎቹ መጀመሪያ ላይ በማዘጋጃ ቤት የታየ ቲያትር ነው እና የአንዲት የቡና ቤትን ሴት ካራክተር ወክዬ ነበር የምትጫወተው። እነሱን እናራሳቸው። ጥበብ ላንቺ በአንድ ቃል? ጥበብ እንግዲህ ጥበብ ህይወት ነው። ጥበብ ፍቅር ነው። በሌላ ቃል ልገልጸው አልችልም። ጥበብ ህይወት ነው። በጣም ጥሩ። ሽልማትሽን ያገናኘን፣ ግን ደግሞ ከዚህ በኋላም በብዙ አዳዲስ ነገር መምጣት አለብሽ እና ምን አዳዲስ ነገሮች አሉ? ምን እየሰራሽ ነው? እንግዲህ በቅርቡ የሬዲዮ ፕሮግራም ጀምር ነው። እግዚአብሔር ይርዳኝ። የኔ ነገር ጀምራለሁ ካልኩ አመታት አልፈውኛል። ግን ዛሬም ስለው በቃ ምንም የምፈራው ነገር አለኝ። በጣም ሬዲዮ ካለኝ ክብር የተነሳም ሊሆን ይችላል እና የ2 ሰዓት የመዝናኛ ፕሮግራም ጀምራለሁ ብያለሁ። እንግዲህ እግዚአብሔር ይርዳኝ። ያው አሁንም ነፍሴ ያለችው ሬዲዮ ላይ ነው። ጀምራለሁ ብዬ አስባለሁ። መድረክንስ በተመለከተ? አዲስ አበባ ቲያትርና ባህል አዳራሽ እንግዲህ
ያደግንበት ቤት ነው። አሁን ደግሞ በጣም ቆንጆ ሆኖ አምሮበት ተከፍቷል። በአዲስ መልክ ስራ ጀምረናል። እንግዲህ የቀድሞ ተመልካቾቻችን የአሁኖቹን ብትሆኑ አዲስ አበባ ቲያትርና ባህል አዳራሽ አሁን ለተመልካች ክፍት ሆኗል። እየመጣችሁ መታደም ትችላላችሁ። ኑልን እላለሁኝ። ወደ ቲያትር ቅረቡ፣ ወደ ተፈጥሮ ቅረቡ፣ ኑ ወደ ተፈጥሮ እንቅረብ እላለሁኝ። ወዳችሁ ስላዳመጣችሁኝ በጣም ነው አመሰግነው። እሺ፣ በጣም የሚገርመኝ ለምንድን ነው ቃለ መጠይቅ የምትፈሪው? ማለት አሁን እኔ ራሱ ሳውራሽ በቃ የተመጠነ ነው ቆይታ ያደረግ ነው እና ፍርሃት አለኝ ትይኛለሽ ሁሌ። ምንድን ነው ምክንያቱ? የሚያስፈራ ነገር በዚህ ጊዜ ቃለ መጠይቅ ማድረግ ነው። በጣም ነው የሚያስፈራው። እንግዲህ ሰሌ ጨቅጭቀኝ ልቤን ስታደርገኝ እንድቀርብ አድርገሃል። እንግዲህ አመሰግናለሁ። ኤኒዌይስ ለማንኛውም በጣም ነው የምናመሰግነው ለሰጠሽን ጊዜ አመሰግናለሁ። አድማጮቻችን ከዜማ በኋላ እንመለሳለን። አብራችሁ ነው